የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለማንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ እያሰለጠነው ነው እያዘጋጀነው ነው ራሱን በራሱ መከላከል የሚችል ህዝብም አለ። ኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው